ዛሬም ደብቅሽ ይመስልሻል? ሮቤል ሳራ የት እንዳለች ንገረኝ። ቆይ አንተ ምን አይነት አስመሳይ ነህ? ምን አደረኩ? ፍቅር ፍቅራት በለኝ እንዴ! እስቲ ቆይ አይኔን እያይሽ ንገሪኝ። የእውነት ጨክነሽ እኔ ላይ ተመሰክርብኛለሽ? ሳትዋሽ የምር አንደበትሽ እሺ ብሎ ይታዘዝልሻል እኔ ላይ ለመመስከር? አላውቅም፣ በጣም ነው የማፈቅር። ስለዚህ ማድረግ የምችል አይመስለኝም። እና የሮቤልን የድብቅ ሚስጥር አድናን አወቀ። ሉሃናም የሮቤል የእህቷ ገዳይ እንደሆነ አወቀች። ራም ከአድናን ጋር ተፋታች። አድናን ቤት ወጥታለች። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሉሃና የተሰኘውን ክፍል 12 ነው እንግዲህ ዛሬ ይዤላችሁ የመጣሁትኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ባለፈው ክፍል እንግዲህ ሉሃናና እንዲሁም ሮቤል ማለት ነው እንግዲህ ሉሃናም አፈቅርሃለሁ ብላ እንግዲህ እህቷን ምን እንዳረጓት ለማጣራት ፈልጋ እንግዲህ ሮቤልን እወድሃለሁ አፈቅርሃለሁ እያለችው እንግዲህ ከሱ ጋር ነበረች። ሮቤልም እንግዲህ እህቴ የት ነው ያለችው? እህቴን የት ነው ያደረካት ብላ በምትጠይቀው ሰዓት እንግዲህ ሚራም እንግዲህ በጣም ተናዳ መታ እንግዲህ እኔ እነግርሻለሁ ብላን ነበር ሉሃናም እሺ ሚራ ንገሪኝ እህቴ የት ነች በምትላት ሰዓት ልም ደግሞ ሚራን አንቺ ምን አውቀሽ ነው? ምን እንደጠየቀሽ ሳታውቂ ምኑ ነው የምንነግሪያት በሚላት ሰዓት ምን እንደጠየቀሽ ሰምቻለሁ፣ አውቃለሁ፣ እነግርሻለሁ እህትሽ ምን እንደሆነች በምትላት ሰዓት እንግዲህ ሉሃናም ደግሞ ንገሪኝ እያለች በምትጠይቃት ሰዓት እንግዲህ እዚህ አይሆንም ብቻሽን ነው የምነግርሽ ብላ እንግዲህ ሉሃናንም ወደ ክፍሏ በምትወስድ ሰዓት እንግዲህ ሮቤልም አንገትሽን ብዬ ነው የምገልሽ እንዳትነገር እያለ እያስፈራራት እንግዲህ ሄዳለች። እንግዲህ ወደ ሉሃና ክፍል ከሄዱ በኋላ እንግዲህ ሚራም ይሄን ነገር ለመናገር ቸኩያለሁ፣ መናገር የለብኝም ከተናገርኩ ደግሞ ሮቤል ጸጥ አድርጎ ነው የሚገለኝ ብላ እንግዲህ እያሰበች ነበረ። ሉሃናም ንገሪኝ በምትላት ሰዓት ምንም የማውቀው ነገር የለም ስትላት እንግዲህ ሉሃናም እየቀለድሽ ነው ወይ? ስለ እህቴ የምታውቂው ነገር አለ ንገሪኝ ብላ እንግዲህ ባነቀቻት ሰዓት ምንም የማውቀው ነገር የለም እያለች እንግዲህ አልናገርም ባለችው ሰዓት እንግዲህ ሉሃናም በጣም ተናዳ ባነቀቻት ሰዓት እንግዲህ እሺ ነግርሻለሁ ብላ እንግዲህ ለቃታለች ማለት ነው። አቶ ሮቤልም እንግዲህ ሚራ እንግዲህ ለሉሃና እውነቱን ትነግራታለች ብሎ ስለፈራ ወንድሙ አድናን ጋር ሄዶ እንግዲህ ሚራ ሉሃናን ልታባረራት ነው፣ እኔና ሉሃና አብረን መሆን አንችልም ወይ? እኔ ሉሃናን በጣም ነው ማፈቅራት፣ መለያየት የለብንም። ሚራም ደግሞ አልነግርህም ብዬ ነው እንጂ ብዙ ቀን እኔን ከዚህ ቤት እንዲወጣ ነግራኛለች ምናምን ብሎ እንግዲህ ለአድናን በሚነግረው ሰዓት አድናንም እንዴት ነው እንደዚህ የምታደርግ ብሎ እንግዲህ አድናንም እንግዲህ ምን ላድርግ ሉሃናን አልወደደቻትም፣ እኔ ምን ማድረግ አለብኝ በሚለው ሰዓት ሮቤልም ቤቱ ያንተ አይደለም ወይ እንዳትወጣ አድርጋት፣ አሁንም ቢሆን የምርመራ ውጤቱን ወረቀት ልታመጣልህ አይደለም የሄደችው፣ አሁን ራሱ ሉሃናን ልታባረራት እሷ ክፍል ነው የሄደችው ብሎ እንግዲህ ለወንድሙ እንግዲህ ተናግሮ ወንድሙ በጣም ተናዶ ወደ ሉሃና ክፍል በሚሄድ ሰዓት እንግዲህ ሮቤልም እንግዲህ ያሰበውና ያቀደው ነገር ተሳክቶለታል። ምክንያቱም ሚራ ለሉሃና እውነቱን እንዳትነግራት ወንድሙ ሄዶ እንዲያቋርጣቸው ስለሆነ የፈለገው ያ ነገር ተሳክቶለት እንግዲህ ወንድሙ እሱን አምኖት እንግዲህ ወደ ሉሃና ክፍል ሄዷል። እንግዲህ ለሉሃና ነግርሻለሁ፣ ግን ደግሞ ለኔ አንድ ነገር ማድረግ ከቻልሽ ነግርሻለሁ፣ ግን ሮቤል በጣምና ከምታስቢው በላይ ጨካኝ ነው ብላ እንግዲህ ለሉሃና እየነገረቻት ትገኛለች። በዚህ ሰዓት እንግዲህ ናን እንግዲህ በሩን ከፍቶ የታለ ውጤቱ በሚላት ሰዓት አንዴ እኔና ሚራ እናውራ እባክህ አድናን ተዋት በምትለው ሰዓት ሉሃናም እኔ እና እሷ ያልጨረስነው ነገር የለም ብሎ እንግዲህ አንጠልጥሎ ይዞ ሄዶ እንግዲህ ታልጋው ጋር ሲያጋጫን ነበረ። ሚራን እኔ እንደዚህ ስላደረጋት በጣም ነው ደስ እያለኝ ማለት ነው። አድናን ግን ሚራ ምንም የምትመለስ ሰው አይደለችም። ከዚህ በፊት ራሱ ብዙ ድራማዎች ላይ ሰርታለች እና በጣም የሆነ ሁሉ ነገሯ የእሷ ገጸ ባህሪዋ በጣም ክፉ ነውና ሲያጋጫት እንግዲህ አድናን በጣም ነው ደስ ያለኝ።
አድናንም እንግዲህ የታለ የምርመራው ውጤት በሚላት ሰዓት እንግዲህ አታምነኝም ወይ እኔ ሚስትህን አታምንም ወይ ብላ እንግዲህ ማለቃቀስ ጀምራለች። የታለ ስለዚህ አላረገሽም ማለት ነው ብሎ እንግዲህ በሚጠይቃት ሰዓት ከኔ ከሚስትህ ወረቀት ላይ የተጻፈው ነው ምታምን እያለች እንግዲህ ለማባበል ሞክራለች። እሱ ግን የወረቀቱን ማየት እፈልጋለሁ ብሎ እንግዲህ ድርቅ ፍጥጥ አርጓታል። እሷም እንግዲህ የምመልሰው ነገር አታ አናም እንግዲህ ሚራ ስለ እህቴ የምታውቀው ነገር አለ ብለው ስለነበረ እንግዲህ እናንም እንግዲህ ታልነገርሽኝ ስለ ሳራ እውነቱን ካልነገርሽኝ ብሎ እንግዲህ ላንተ አልነግርህም ለእህቷ ነው የምናገር በምትለው ሰዓት እንግዲህ ካልተናገርሽማ በሩን ቆልፌብሽ በምትናገሪ ሰዓት ከዚህ ቤት ትወጫለሽ ብሎ እንግዲህ በሩን ቆልፎባት ክርችም አርጎባት ሄዷል። ሉሃናም እንግዲህ ክፍሏ ሄዳ ሚራ በምትል ሰዓት እንግዲህ በሩ ተቆልፎባታል። ሚራም እንግዲህ ከዚህ ከክፍል ካወጣሽኝ እውነቱን እነግርሻለሁ፣ ግን ከዚህ ክፍል አውጭኝ እያለች እንግዲህ ሉሃናን እየለመነቻት ትገኛለች። ሉሃናም እንግዲህ ቁልፉን በመፈለግ ላይ ነው ያለችው። እንግዲህ ከዚህ በኋላ እዚህ ቦታ ታግሼ አንድ ደቂቃ ራሱ መቆየት የለብኝም፣ በቆየው ሰዓት እህቴ ከኔ እየራቀች ነው ያለችው ብላ እንግዲህ ቀጥ ብላ እንግዲህ ወደ ሮቤል ክፍል ገብታለች። ሮቤልም እንግዲህ የኔ ፍቅር መጣሽልኝ ወይ ብሎ በሚጠይቃት ሰዓት ሉሃናም እንግዲህ ሳራ እህቴ የት ነች? ሁሉም ነገር እዚህ ጋር ይብቃ ብላ እንግዲህ በምትጠይቀው ሰዓት እኔ ስለ እህቴሽ የማውቀው ብሆን ኖሮ እስከዛሬ አልነግርሽም ወይ ብሎ እንግዲህ ያው የውሸቱን እንግዲህ ለሉሃና እንግዲህ ለማሳመን እየቀበጣጠር ይገኛል። ያም እንግዲህ አንተ ግን ምን አይነት አስመሳኝና ጨካኝ ሰው ነህ ብላ እንግዲህ በምትለው ሰዓት ምን አደረግኩ ሲላት እንግዲህ በጥፊ አጩለዋለች። በጣም ነው ደስ ያለኝ። እንግዲህ ሮቤል ግን ሉሃናን ሳይወዳት አይቀርም። እርግጥ ሚራን እንኳ ያው እየተጠቀመባት ነው፣ አይወዳትም ግን ሉሃናን ግን በጣም ያፈቀራት ይመስላል ማለት ነው። ሮቤልም እንግዲህ ምን እያደረግሽ ነው ያምሻል እንዴ በሚላት ሰዓት እንግዲህ እህቴን የት ነው ያረካት አንተ ጨካኝ አውሬ እያለች እንግዲህ ሉሃና ሳት ጎርሳ እንግዲህ እየጠየቀችው በነገረችሽ ክፉ ነገር ተነሳስተሽ ብዙ ነገር አትበይ፣ ሚራ በእኔ ስለምትቀና ነው እንደዚህ ያለችሽ ብሎ እንግዲህ ለሉሃና ሲነግራት ሉሃናም እንግዲህ ቀንታ አይደለም እውነት ነው እህቴ ሳራ የት ነው ያለች እንግዲህ እያለች ተጠይቀዋለች። ሮቤልም እንግዲህ ያው አላቅም የት እንዳለች አላቅም እንግዲህ ብሎ በጣም ምክንያቱም ሚራ የእውነቱን የነገረቻት መስሎት ማለት ነው። በጣም ነው የፈራው። ይሄ የጆሮ ጌጥ ምን ይሰራል አንተ ክፍል በምትለው ሰዓት እንግዲህ እኔ አላውቅም፣ እውነት ለመናገር እኔ ክፍል ሚራ ነች አንድ የእግር ጫማና ይሄን የጆሮ ጌጥ አምታ ያስቀመጠች ብሎ እንግዲህ ለሉሃና ውሸቱን እንግዲህ መናገሩን እንደቀጠለ ነው አቶ ሮቤል። ሮቤልም እንግዲህ በጣም ፈርቶና ተጨንቆ ስለነበረ ሚራ ምንድነው ያለች ብሎ በሚላት ሰዓት እንግዲህ አንተ ስለ ሳራ የምታውቀውን ሁሉ ነግራኛለች ብላ እንግዲህ በምትነግረው ሰዓት አታደርገውም እያለ አድርገዋለች ነግራኛለች እያለች እንግዲህ ሉሃናም እየነገረችው ትገኛለች። እሱ ግን አላመነም ማለት ነው። አለማመኑ እርግጥ ቢያምናት ኖሮ ግን ይቀባጥር ነበረ። ኢንሳኝ ብሎ ደግሞ እጇ ላይ አልማለም ሜች የእሱ ሆነችና ነው ሉሃና ማለት ነው። ወይኔ እናቴ። ሉሃናም እንግዲህ እውነት ስለ እህቴ ስለ ሳራ አንተ ምንም የምታውቀው ነገር የለም ወይ በምትለው ሰዓት እንግዲህ እውነት ያጥንቴን ፍላጭ አንቺን ኢንሳኝ ምንም የማውቀው ነገር የለም ብሏታል። ወይኔ እናቴ የአጥንቱ ፍላጭ ሁለት የአጥንት ፍላጭ አሉት ሉሃናና ሚራን ማለት ነው። ሚራ እንኳ ያው የአጥንቱ ፍላጭ ሆናለች። ሉሃና ግን የምትታይ የማትበላ ነች። ሉሃናና አድናን ስንመለስ እንግዲህ ሉሃናም ከአድናን ቁልፉን ለመውሰድ እየለመነችው ነው። ስለ እህቴ የምታውቀው ነገር ስላለ እባክህ ትንገረኝ፣ በሩን ልክፈተው፣ ቁልፉን ስጠኝ በምትለው ሰዓት እንግዲህ መናገር ብትፈልግ ኖሮ ለእኔ ትናገር ነበረ። ስለዚህ እዛው ትቀመጥ፣ ቁልፉን አልከፍትም አልሰጥሽም እያላት እንግዲህ ሉሃናም እውነትና ሀሰት መሆኑን ለማወቅ እኮ እሷ የምትለውን መስማት አለብን፣ እባክህ በሩን ክፈተውና ስለ እህቴ የምትነግረኝን ልስማ እያለች እንግዲህ ሉሃናም በጣም እየለመነችው ነው አድናንን። አንም እንግዲህ ሮቤልና ሚራ ራሱ ተጣልተዋል። ሚራ ሮቤልን ጥምድ አድርጋ ነው የያዘችው በሚላት ሰዓት እንግዲህ ሚራም ሮቤል ነው ያደረገው ስትለው እንግዲህ አድናንም እንዴት ሮቤል ያደርጋል አያደርገውም በሚል ሰዓት እንግዲህ ያንተ ስጅልነት በዛ ብለዋለች። እንግዲህ ሉሃና ማለት ነው የሆነ ተጃጃለ። ምንም በእግሩ ራሱ ይሄ ሮቤል ራሱ ደነኛ ነው ጤነኛ ነው።
ግን ያው እግሬ ራሱ መሄድ አልችልም እያለ ነው እንግዲህ ወንድሙ ፊት የሚያለቃቅሰው በብዙ መንገድ ሉሃና ራሱ ልታሳየው ሞክራ ነበረ። እሱ ግን ማመን አልፈለገም ማለት ነው እንግዲህ አሁን ግን ያው ስለ ሚራና እንዲሁም ደግሞ ስለ ሮቤል ያለውን ግንኙነት እንግዲህ ባይኑ ሉሃናም ከዚህ በፊት ነግራው ነበረ። ምክንያቱም የኔ ፍቅር ሮቤል አላት ሚራን በምትለው ሰዓት እንግዲህ አላመነም። አሁን ግን እንግዲህ ባይኑ ሲያይ እንግዲህ ምን እያደረጉ እንደሆነ እንግዲህ አብረን የምናየው ነው የሚሆነው ማለት ነው።